ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁን ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። የዓለም ዋንጫ ጉዳዮችን በስፋት እናነሳለን። ከዝውውር ጉዳዮቻችን ጎን ለጎን ዛሬ በጣም ተጠባቂው የዓለም ዋንጫ የግማሽ ፍጻሜ ጨዋታ ይደረጋል። በእንግሊዝና በአርጀንቲና መካከል ነው የግማሽ ፍጻሜው ጨዋታ የሚደረገው። ወደ ፍጻሜ ለማለፍ የሚደረግ ትልቅ ፍልሚያ ነው። እነዚህ ሁለት ብሔራዊ ቡድኖች በጣም በትልቅ ደረጃ ላይ ነው የሚገኙት። በዚህ የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን በጁድ ቤሊንጋም እና በሃሪኬን እየተመራች በጣም ድንቅ የሚባል ጊዜን እያሳለፉ ነው የሚገኙት። እንግሊዞች ዋንጫውን ለማምጣት በትልቁ ተስፋ የሰነቁበት ጊዜ ነው። ከዛ ውጭ አርጀንቲና በኮከቧ ሊዮኔል ሜሲ እየተመራች ይህንን ዋንጫም በድጋሚ ለማሸነፍ በጣም በትልቁ ጥረት የምታደርግበት ውድድር ይሆናል ተብሎ ይታሰባል። የዛሬው ጨዋታ ግን ከፍጻሜ በፊት የሚኖር ሌላኛው የፍጻሜ ጨዋታ ነው። እንግሊዝና አርጀንቲና የሚያደርጉት ከስፔን ጋር ማን ለፍጻሜ ይቀርባል? የውጤት ግምቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ዛሬ አርጀንቲናና እንግሊዝ የሚያደርጉትን ጨዋታ የውጤት ግምቶቻችሁን ኮሜንት ቦክስ ላይ አጋሩን። እኛ ግን ከጨዋታው ጋር አያይዘን በጣም በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ አብራችሁን የምትቆዩ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ ነው በአክብሮት የምጋብዘው። የዓለም ዋንጫ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። ዛሬ እንግሊዝና አርጀንቲና ቀደም ብዬ ገልጬላችኋለሁ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ሲል በመርሰዲስ ቤንዝ ስቴዲየም ነው ጨዋታቸው የሚደረገው። በርካቶች በጉጉት የሚጠብቁትን ጨዋታም ዛሬ ምሽት 4 ሰዓት ላይ ይደረጋል። የእንግሊዝ ብሔራዊ ቡድን ይህንን ጨዋታ ለማሸነፍ በተወሰነ ደረጃ ቅድመ ግምትን አግኝቷል። የተወሰኑ የማርጂን ልዩነቶች ናቸው ግምት የተሰጣቸው። ነገር ግን የእንግሊዝ ብሔራዊ ቡድን ይህንን ጨዋታ የማሸነፍ ግምት ተሰጥቶታል። የሊዮኔል ሜሲዋ ሀገር አርጀንቲና ትልቅ የማሸነፍ ግምት እንዳላት ነው በርካቶች የሚያነሱት። የዛሬው ጨዋታ ግን በጣም በትልቅ ጉጉት ይጠበቃል ተብሎ ነው የሚታሰበው። ከጨዋታው በፊት በጣም በርከት ያሉ ሰዎች ሀሳቦቻቸውን እየሰጡ ነው ከሁለቱ ቡድኖች ጨዋታ ጋር አያይዘው። ይሄ ጨዋታ ከእግር ኳስ ጨዋታነቱ ባለፈ ሌሎች በጣም ትልቅ ደግሞ ፉክክር ያለባቸው ጉዳዮች ያሉ እነዚህ ሁለት ሀገራት ከዚህ በፊትም እንግዲህ ከእግር ኳስ ውጪ በፖለቲካል ጉዳዮችም በጣም ውስብስብ የሆኑ የእርስ በርስ ባላንጣ ታሪክነት እንዳላቸው የሚያሳዩ ነገሮችን የተመለከትነው። ዛሬ ግን በእግር ኳስ ሜዳ ነው ይህንን ጨዋታ ለማድረግ የሚገናኙት። ሜሲ ጉንፋን ታሞ ባይሰለፍ እመኛለሁ ብለዋል። ሀሳባቸውን የሰጡት ቶማስ ቱሄል ናቸው ይህንን ሀሳብ የተናገሩት። የሶስቱ አናብስት የእንግሊዝ ብሔራዊ ቡድን ዋና አሰልጣኝ የሆኑት ቶማስ ቱሄል ከዛሬው ጨዋታ ቀደም ብለው ሲናገሩ ሜሲን ለመግለጽ ቃላቶች የሉኝም ሲሉ ነው የሚናገሩት። ስለሱ ለማውራት እኔ ማን ነኝ ሲሉ ራሳቸውን የጠየቁት ቶማስ ቱሄል እሱ መሪ ነው፣ በየትኛውም ቡድን ሲጫወት ደግሞ ቁልፉ ተጫዋች መሆኑ አይቀርም ብለዋል። ምኞታቸውን የገለጹት አሰልጣኙ ምናልባትም ሜሲ ጉንፋን ይዞት በጨዋታው ባይኖር በጣም ደስ ይለኛል ሲሉ ጭምር ነው የተናገሩት። ሊዮኔል ሜሲ ዝምተኛም በጣም ኃይለኛ ሲሉ ጭምር ነው እንዲሁ እየተናገሩ የሚገኙት። እየተራመደ ጨዋታውን ሊጨርስብን ይችላል ሲልም ጭምር ነው አሰልጣኝ ቶማስ ቱሄል ሀሳቡን የሰጠው። ጨዋታው ትልቅ መሆኑን የጠቆሙት አሰልጣኝ ቶማስ ቱሄል በሁለቱ ታላላቅ የእግር ኳስ ሀገራት መካከል የሚደረግ ጨዋታ ነው ሲሉ ጭምር ነው እንደተናገሩት። ሌላኛው የዓለም ሻምፒዮኗ አርጀንቲና አሰልጣኝ የሆኑት ሊዮኔል ስካሎኒ በአንጻሩ የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች ስለ አርጀንቲና የሰጡትን አስተያየት አላዳመጥኩትም ወይም ደግሞ ተችተውታልም ጭምር ነው የሚል መረጃ ይፋ እየተደረገ የሚገኘው። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች የተለያዩ አይነት ሀሳቦችን እየሰጡ ይገኛሉ ከዛሬው ከእንግሊዝና ከአርጀንቲና ጨዋታ ጋር አያይዘው። አብዛኞቹ የቀድሞ ተጫዋቾች ይህንን ጨዋታ በቀላሉ እንደሚያሸንፉ የሚያሳዩ አይነት ሀሳቦቻቸውን ነው እየሰጡ የሚገኙት። የቀድሞ የእንግሊዝ ብሔራዊ ቡድን ተጫዋቾች ከነዚህ መካከል ለምሳሌ ያክል ጆኮል ሜሲን ሙሉ በሙሉ እናቆመዋለን 100% ሲል ተናግሯል። ከዛ ውጪ የቀድሞ የዋትፈርድ ተጫዋች የነበረው እንግሊዛዊው ትሮይ ዲኔ ሲናገር አርጀንቲናን 2-0 ወይም ከዛ በላይ እናሸንፋታለን ብሎ ነው
አስቴቱን የሰጠው። ጆን ቴሪም እንዲሁ አርጀንቲና አያስፈራኝም፣ ተጫዋች ከተመለከትን ከነሱኝ የተሻለንን ሲልም ነው ጆን ቴሪ የተናገረው። ሌላኛው ኢያን ዋይት ነው ሀሳቡን የሰጠው። እናሸንፋችኋለን፣ ጨዋታውንም እንዘገዋለን፣ በፈጣን ማጥቃት ጨዋታውን እንጨርሰዋለን ሲልም ጭምር ነው የተናገረው። ጋሪ ኔቭልም እንዲሁ ይናገራል። ቢያንስ 2 ጎል እንደምናስቆጠር እርግጠኛ ነኝ፣ ከነሱ የበለጠ ፈጣን ተጫዋቾች ያሉን ሲልም ጭምር ይናገራልና የቀድሞ እንግሊዝ ብሔራዊ ቡድን ተጫዋቾች የአርጀንቲና ብሔራዊ ቡድን እንደሚያሸንፉ በእርግጠኝነት እየተናገሩ ይገኛሉ። ይህንን ነገር ነው አሰልጣኝ ሊዮኔል ስካሎኒ እንደተቹት የተናገረው። ያሉትን አላየሁትም ያለው ስካሎኒ፣ ነገር ግን ማሰልጠን ሳቆም የትኛውን ተጫዋችም አልተችም፣ የትኛውንም ሀገር ተጫዋች ቢሆን አላደርገውም ሲልም ጭምር ነው የተናገረው። አሰልጣኙ አክለውም ተጨማሪ ሀሳብ ከመስጠት ሲቆጠቡ ብሔራዊ ቡድናቸውን ለማገዝ ያደረጉት ተግባር እንደሆነ አስባለሁ ሲሉ ጭምር ነው የተናገሩት። በበጎ መልኩ ተቀብለውታል። ለደጋፊዎቻቸው ባስተላለፉት መልእክትም እስከ መጨረሻው ደቂቃ ያለንን ሁሉ ለመስጠትም ዝግጁ ነን ሲሉ ጭምር ነው የተናገሩት። የአርጀንቲና ብሔራዊ ቡድን አሰልጣኝ የሆኑት ሊዮኔል ስካሎኒ ለዓለም ዋንጫው ፍጻሜ ለማለፍ ዛሬ በሜዳ ላይ ያለንን ሁሉ እንደምንሰጥ ለደጋፊዎቻችን ቃል እንገባለን ሲሉ አሰልጣኝ ሊዮኔል ስካሎኒ ሀሳባቸውን ሰጥተዋል። ሌላኛው የሚነሳው ጉዳይ ደግሞ ፊፋ ተቃውሞ ባደረጉት ላይ ቅጣት ሊጥል እንደሚችል ይፋ ተደርጓል። ፊፋ በዓለም ዋንጫው ላይ በተጫዋቾችና በአሰልጣኞች ላይ ቅጣት ሊጥል እንደሆነ ነው ይፋ እየተደረገ የሚገኘው። ያው ከሌሎች የዓለም ዋንጫ ውድድሮች በይበልጥ በዚህ ዓለም ዋንጫ ላይ በርከት ያሉ አሰልጣኞች፣ በርከት ያሉ ተጫዋቾች ትችቶቻቸውን ፊፋ ላይ ሲሰነዝሩ፣ ዳኝነቱ ላይ በጣም ትልልቅ ወቀሳዎችን ሲያነሱ ጭምር የተመለከትንበት የዓለም ዋንጫ ነው ብሎ መናገር ይቻላል። የዘንድሮ የፊፋ የዓለም ዋንጫና ከዓለም ዋንጫው መጠናቀቅ በኋላ ግን ቅጣቱ ተፈጻሚ ሊሆን እንደሚችልና ተገቢ አስተያየትን ባልሰጡ የቡድን አባላት ላይ ፊፋ ቅጣት ተፈጻሚ ሊያደርግ እንደሚችል የሚያሳዩ መረጃዎችን ነው እየተመለከትን የምንገኘው። በውድድሩ የጨዋታ ዳኞች ከፍተኛ ትችት ሲሰነዝሩባቸው እንደነበር እናስታውሳለን፣ ዳኞች ላይ ማለት ነው። ከነዚህ መካከል አንደኛው የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል፣ የስዊዘርላንድ ተከላካይ የሆኑ ማኑኤል አካንጂ፣ የግብጽ ብሔራዊ ቡድን አሰልጣኝ የነበሩት ሆሳም ሐሰን ቅሬታቸውን በይፋ ካሰሙት መካከል ይገኙበታል። እነዚህና ሌሎችም እንዳሉበት ጭምር ነው የተነገረው። የግብፁ አሰልጣኝ በተለይ ሆሳም ሐሰን ከዚህ በኋላ የዓለም ዋንጫን ጨዋታዎች አልመለከትም በእንደዚህ አይነት ጉዳዮች ወይም ደግሞ ፊፋ በትክክል ስራውን እየሰራ አይደለም በሚል ምክንያት እንደዚህ አይነት ውሳኔዎችን እንደወሰነ ጭምር እናስታውሳለን። ፊፋ ከዓለም ዋንጫው መጠናቀቅ በኋላ ከዳኞች በሚቀርቡለት ሪፖርት ተመርኩዞ ቅጣቱን ተግባራዊ የሚያደርግ እንደሚሆን ጭምር ነው ይፋ እየተደረገ የሚገኘው። ሌላኛው ፊፋ ይፋ ያደረገው መረጃ ምንድን ነው? ፊፋ በሳምንቱ መጨረሻ የሚደረጉ የዓለም ዋንጫ ፍጻሜ የእረፍት ሰዓትን ወደ 20 ደቂቃ ለመጨመር እያቀደ እንደሆነ፣ እንደውም አንዳንድ ሪፖርቶች 30 ደቂቃ ሊያደርገው እንደሚችል ጭምር የሚያሳዩ ነገሮች ያሉ። በዓለም ዋንጫው ፍጻሜ የእረፍት ሰዓት ላይ ከዚህ በፊት 15 ደቂቃ የነበረው አሁን ወደ 30 ደቂቃ ሊራዘም እንደሚችል ጭምር ነው ይፋ የተደረገው። በዚህ በዘንድሮ የዓለም ዋንጫ ፍጻሜ ጨዋታ እረፍት ሰዓት ላይ ኮልድ ፕሌይ፣ ጀስቲን ቢበር፣ ሻኪራ፣ ቢቲኤስ፣ ማዶና፣ ቡርና ቦይ የሙዚቃ ስራዎቻቸውን ለታዳሚያን እንደሚያቀርቡ ነው የሚጠበቀው። ፊፋ ከዚህ ቀደም የሚቀርበው ዝግጅት 11 ደቂቃዎችን ብቻ እንደሚወስድ ገልጾ የነበረ ቢሆንም አሁን ላይ ግን የእረፍት ሰዓቱን ወደ 20 ደቂቃ ከፍ ለማድረግ በሂደት ላይ መሆኑን የተነገረው። ፊፋ የሙዚቃ አቀንቃኞችን በእረፍት ሰዓት ለሚያቀርቡት ስራዎቻቸው ምንም አይነት ክፍያ እንደማይፈጽም ጭምር ነው እየተነገረ እንደሚገኝ የመረጃ ምንጩ ይፋ ያደረገው። ሌላኛው የምናነሳው ጉዳይ የፔድሪን ትንቢት ነው። ከ13 ወራት በፊት ፔድሪ አንድ ነገርን ተንብዮ ነበር። እንደ አውሮፓውያን አቆጣጠር ማለትም ሰኔ 10 2025 ነበር የስፔንና የባርሴሎናው የመሃል ሜዳ ኮከብ የሆነው ፔድሪ በኢንስታግራም ገጹ ላይ አንድ ምስልን ያጋራው። በምስሉ ላይ የሰፈረው ጽሑፍ አጭር ቢሆንም በሚስጥር የተሞሉ 6 ቁጥሮችን ብቻ የያዘ ነበር። 1907 2026 የሚል። ይህ ቀን በኒውዮርክ ሜትላይፍ ስቴዲየም የሚካሄደው የ2026ቱ የፊፋ የዓለም ዋንጫ ፍጻሜ ጨዋታ የሚደረግበት ዕለት ነው። ሐምሌ 19 2016 ማለት ነው። እና እንግዲህ ትንቢቱ እውን ሲሆን ከ400 ቀናት በላይ ከተቆጠረ በኋላ ያ የፔድሪ አስደናቂ ራዕይም ዛሬ እውን ሆኗል። ስፔን ፈረንሳይን በማሸነፍ ለዓለም ዋንጫ ፍጻሜ ጨዋታ ማለፏን ትናንትና አረጋግጣለች። ፔድሪና የስፔን ብሔራዊ ቡድንም በጻፈው ቀን ከ13 ወር በፊት በጻፈው ቀን ላይ ለፍጻሜ ይደርሳሉ ወይም ፍጻሜው ጨዋታን ያደርጋሉ። የስፔን ብሔራዊ ቡድን በዚህ ታላቅ መድረክ ላይ እንደሚደርስ ከአንድ ዓመት በፊት አስቀድሞ ተንብዮ ነበር። ይህን አስገራሚ ክስተት ተከትሎ በርካታ ዓለም አቀፍ መገናኛ ብዙሃን የፔድሪ አስማያት እያሉ በስፋት እየዘገቡት እንደሚገኝ ጭምር ነው ዘገባው እየጠቆመ የሚገኘው። ትላንትና ስፔን ፈረንሳይን ካሸነፈች በኋላ ስፔን ለ37 ተከታታይ ጨዋታዎች ሳትሸነፍ በመውጣት
የጣሊያንን ታሪካዊ ክብረ ወሰንን ተጋርታለች። በዩሮና በዓለም ዋንጫ ታሪክ በተከታታይ 8 ጨዋታዎችን በማሸነፍም የመጀመሪያዋ የአውሮፓ ቡድን ሆናለች። ስፔን በአንድ የዓለም ዋንጫም 6 ጊዜም ግብ ሳይቆጠርባት በመውጣት በውድድሩ ታሪክ የመጀመሪያው ብሔራዊ ቡድን ናት። አይመሪክ ላፖርት ለ22 ተከታታይ የዩሮና የዓለም ዋንጫ ጨዋታዎች ሳይሸነፍ በመውጣትም በአውሮፓ ተጫዋቾች ታሪክ ከፍተኛውን ቁጥር ያስመዘገበ ሆኗል። ሚካኤል ኦያርዛባል በውድድሩ 5 ጎሎችን በማስቆጠር እንደ ዳቪድ ቪያ 2010 ላይ እና እንደ ኤሚሊዮ ደግሞ ቡትሬጋኖ በ1986 ስሙን በሀገሪቱ የታሪክ መዝገብም ያሰፈረ ሌላኛው ተጫዋች ሆኗል። ስፔን በውድድሩ አንድም ጊዜ ከኋላ ተነስታ ውጤት ለመቀልበስ ሳትገደድ ወደ ፍጻሜ የደረሰች ሲሆን ይህ ስኬትም እንደ 2002ቱ ጀርመንና እንደ 2006ቱ የጣሊያን ካሉ ታላላቅ ቡድኖች ጋርም እንደሚያስተካክላት ነው የተነገረው። የፈረንሳይ አሰልጣኝ ዲዴ ዴሾ በስራ ዘመኑ ብዙ ሽንፈቶችን የቀመሰው በስፔን እንደሆነ ተነግሯል። 5 ሽንፈቶችን በስፔን ብሔራዊ ቡድን እስካሁን ተሸንፏል። ከፍጹም ቅጣት ምት ውጪ ፈረንሳይ ባለፉት 23 የዓለም ዋንጫ የማጣሪያ ጨዋታዎች የደረሰባት ሁለተኛው ሽንፈት ነው። ኤምባፔ በ15 የዓለም ዋንጫ ጨዋታዎች ኢላማውን የጠበቀ ኳስ ያልሞከረባቸው 2 ቡድኖች ብቻ ናቸው። እነሱም 2022 ላይ ከእንግሊዝ ብሔራዊ ቡድን ጋር ካደረገው ጨዋታና ትላንት ከስፔን ጋር ያደረገው 2026 ላይ የተደረገው ጨዋታ ላይ ፈረንሳይ ባለፉት 2 የዓለም ዋንጫ በጨዋታ ሂደት ውስጥ ከየትኛውም ቡድን በላይ ፍጹም ቅጣት ምቶች ተሰጥቶባታል። 6 ጊዜ ፍጹም ቅጣት ምት የተሰጠባት ናት። በአጠቃላይ ትላንትና የነበሩ ቁጥራዊ መረጃዎች እነዚህ ናቸው። የዛሬው ጨዋታ ደግሞ በጉጉት የሚጠበቅ ይሆናል። አርሰናልን የተመለከቱ መረጃዎችን ወደ እናንተ እናደርስ። አርሰናል በዚህ የክረምት የተጫዋቾች የዝውውር መስኮት ሁሊያን አልቫሬዝን ለማስፈረም በሚያደርገው ጥረት ውስጥ ቪክተር ዮኬሬሽ የዝውውሩ አካል ሊሆን እንደሚችል መረጃዎች እየወጡ እንደሚገኝ ነው ቢቢሲ ስፖርት የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናሎች ይህንን ተጫዋች በትልቁ ይፈልጉታል። በተለይ አሰልጣኝ ሚኬል አርቴታም በዚህ የክረምት የተጫዋቾች የዝውውር መስኮት እንደ ትልቅ ኢላማ የሚመለከተው ተጫዋች ነው። የሚሳካለት ከሆነ በጣም በትልቁ የሚፈልገው አይነት ተጫዋች ነው። ስለዚህ ዝውውር እንዲሳካለት ደግሞ ሁሉንም ነገር ለማድረግ ዝግጁ እንደሆነ እየተገለጸ ይገኛል። እርግጥ ነው ቪክተር ዮኬሬሽን አሳልፈው የመስጠት ምንም አይነት ፍላጎት እንደሌለው ቢነገርም፣ ነገር ግን የሚሳካለት ከሆነ ግን በዚህ መንገድ ምናልባት ሊያደርገው እንደሚችል ነው ዛሬ ቢቢሲ ስፖርት የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። የክሪስቶስ ዞሊ ዝውውር ቢፈጸምም አርሰናል ሌሎች ትልልቅ አጥቂዎችን በማስፈረም እያደረገ ካለው ጥረት የተለየ ነው። አርሰናል ለረጅም ጊዜ በሁሊያን አልቫሬዝ ላይ ፍላጎት ያለው ሲሆን በክረምቱም የዝውውር መስኮት የክለቡ ቀዳሚ ኢላማም እሱ ነው። ሆኖም ግን ዝውውሩ በዚህ ክረምት ሊሳካ ይችላል ወይስ ደግሞ አይችልም የሚለው ገና ግልጽ እንዳልሆነ ነው የመረጃ ምንጮቹም ይፋ እያደረጉ የሚገኙት። በተጨማሪም አርሰናል ሁለገብ አጥቂ ለማስፈረም በሚያደርገው ፍለጋ ሞርጋን ሮጀርስ ቀዳሚ ምርጫው ነው። ተጫዋቹ የዓለም ዋንጫ ተሳትፎን ካጠናቀቀ በኋላ አርሰናል እሱን ለማስፈረም የሚያደርገው ጥረትን ይበልጥ እንደሚያጠናክር ነው በርካቶች የሚናገሩት። ብራድሌ ባርኮላ ደግሞ ተጠባባቂ አማራጭ መሆኑ ነው እንግዲህ እየተነገረ እንደሚገኝ። ሳሚ ሞክቤል ነው ይህንን መረጃ ይፋ ያደረገው። ቤን ዋይት በዚህ ክረምት የመልቀቅ ዕድሉ አሁንም በኤቨርተን ፍላጎት ላይ የተመሰረተ ነው ተብሏል። በተጨማሪም ምንጮች ከአውሮፓ ክለቦችም ቤን ዋይትን ለማስፈረም ፍላጎት እንዳላቸው ተናግረዋል። ነገር ግን የትኛውም ክለብ ጉዳት ያለበትን ተጫዋች ለማስፈረም ሪስክ አይወስዱም። ይህም አርሰናል በዚህ ክረምትም እነዚህን ቦታዎች እንዲያጠናክር እንዲገፋፋም ያደርገዋል ተብሎ እንደሚታሰብ ነው ፉትቦል ለንደን የተባለው የመረጃ ምንጭ ይፋ እያደረገ የሚገኘው። አርሰናል ሁሊያን አልቫሬዝም ለማስፈረም በትልቁ ፍላጎቱን እያሳየ ይገኛል። አሁንም በሁለቱ ክለቦች አመራሮች መካከል የመጀመሪያ ውይይቶችም ተካሂደዋል። እናም በሁለቱም ወገኖች መካከል ያለው ግንኙነትም በጥሩ ሁኔታ እንደቀጠለ የሚያሳዩ መረጃዎችን ነው እየተመለከተን የምንገኘው። የሁሊያን አልቫሬዝ ተመራጭ መዳረሻ ባርሴሎና እንደሆነ ይታመናል። ይሁን እንጂ አርሰናል በተጫዋቹ ላይ ያለው ሁኔታ በቅርበት መከታተሉን እንደቀጠለ ነው ስካይ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ብሩኖ ጉማሬሽ ወደ አርሰናል የዝውውር ጉዳይ ገና በጅምር ደረጃ ላይ ነው የሚገኘው። እናም የትኞቹም አቋም ሙሉ በሙሉ ግልጽ እስኪሆን ድረስ ዝውውር የተወሰነ ጊዜ እንደሚወስድ ነው የሚጠበቀው። የብሩኖ ጉማሬሽ ፋይልም በሚቀጥሉት ሳምንታት አዳዲስ ክስተቶችን ሊያሳይ ይችላል። አርሰናልም የተጫዋቹን ሁኔታ መከታተሉን እንደቀጠለ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። የማንቸስተር ዩናይትድ ጥያቄ ውድቅ ተደርጓል። ማንቸስተር ዩናይትድ ከባርሴሎና ጋር ራሽፈርድን በተመለከተም ሲደራደር ማርክ በርነልን የዝውውሩ አካል ለማድረግ ፍላጎት እንደነበረው
የሚጠቁሙ መረጃዎች ናቸው በትልቁ እየወጡ የሚገኙት። ነገር ግን ማንቸስተር ዩናይትዶች ያቀረቡት ጥያቄ በባርሴሎና ውድቅ እንደተደረገ ነው የተነገረው። በተለይ ሙንዶ ዲፖርቲቮ የተባለ የመረጃ ምንጭ ይፋ እንዳደረገው ከሆነ በርናልም ሆነ ባርሴሎና ጥያቄውን በፍጥነት ውድቅ እንዳደረጉት የሚያሳይ መረጃ ነው ኤል ሙንዶ ዲፖርቲቮ የተባለ የመረጃ ምንጭም ይፋ ያደረገው። ማይክል ካሪክ የኒውካስል ዩናይትድን ተከላካይ ሉዊስ ሆልን በዚህ ክረምት ለማስፈረም ቁርጠኛ አቋም እንዳለው እየተነገረ ይገኛል። ዩናይትድ ተጫዋቹን ለዝውውሩ ዝግጁ ነው ብለው እንደሚያምን የተነገረው። ካሪክ እንግዲህ ሆል በካሪክ ስር የመጫወትና ራሱንም በኦልድ ትራፎርድ የማሳየት እድሉ እጅግ ማራኪ አጋጣሚ አድርጎታል የሚል መረጃ ነው እየወጣ የሚገኘው። ይሁን እንጂ በክረምቱ አንቶኒ ጎርደን፣ ሳንድሮ ቶናሊ ያሉ ተጫዋቾች የለቀቁበት ማክፓይሶቹ አሁንም ሉዊስ ሆልን በቀላሉ ይለቃሉ ተብሎ እንደማይጠበቅ የመረጃ ምንጩ ይፋ እያደረገ ይገኛል። እንደ ቲም ቶክ መረጃ ዘገባ ከሆነ በተለይ ብሩኖ ጉማሬሽም ወደ አርሰናል ማምራት እንደሚፈልግ በግልጽ መናገሩን ተከትሎ ሉዊስ ሆልን የመልቀቅ ዕድላቸው ጠባብ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። ሉዊስ ሆል በኤዲሃው ደስተኛ እንዳልሆነና ከኒውካስል ዩናይትድ መልቀቅ እንደሚፈልግ የሚጠቁሙ መረጃዎች ግን አሉ። ከዚህ በተጨማሪም ኒውካስል የሲቪያውን የግራ ፉልባክም እንዲሁ ደግሞ እሱን ለማስፈረም እንቅስቃሴ መጀመሩን የሉዊስ ሆልን የመልቀቅ ነገርም በይበልጥ እንደሚያሰፋ ይታሰባል። በዚህም እንግዲህ ማንቸስተር ዩናይትድ በክረምቱ ለሉዊስ ሆል ጫን ብሎ ከሄደ የግሉ ሊያደርገው እንደሚችል ነው ቲም ቶክ የገለጸው። ማንቸስተር ዩናይትድ ሶስተኛ የመሃል ሜዳ ተጫዋች ካስፈረመ በኋላ ለተጫዋቹ ጥያቄ ለማቅረብም ዝግጁ ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው እየሰማን እንደምንገኝ ዘገባው የጠቆመው። ኤድዋርዶ ካማቪንጋ በማንቸስተር ዩናይትድ በተደረገው ውይይት ላይ ሶስተኛው የመሃል ሜዳ ተጫዋች ሊሆን እንደሚችል በውይይቱ ውስጥም እንደተደረገበት ነው ፋብሪዚዮ ሮማኖ ይፋ ያደረገው። በተለይ ፋብሪዚዮ ሮማኖ እንደሚናገረው ከሆነ ማንቸስተር ዩናይትዶች በድብቅ ስብሰባዎችን እያደረጉ ይገኛሉ። ተጫዋቾችንም ለማስፈረም እንቅስቃሴዎችን እያደረጉ ይገኛሉ። ከነዛ መካከል ምናልባት ኤድዋርዶ ካማቪንጋ ሊኖርበት እንደሚችል ነው ፋብሪዚዮ ሮማኖ የተናገረው። ለማድሪድ በጣም ቅርብ ከሚባሉ የመረጃ ምንጮች መካከል አንደኛው የሆነው ራሞን አልቫሬዝም ይህንን ዝውውር አረጋግጦታል። ማንቸስተር ዩናይትዶች ኤድዋርዶ ካማቪንጋን የግሉ ለማድረግ ጥያቄዎችን በቅርቡ ያቀርባል ሲል ነው ራሞን አልቫሬዝ እየተናገረም የሚገኘው። ማንቸስተር ዩናይትዶች ማኑ ኮኔንም ስለማስፈረም ንግግሮችን እንዳደረጉ ነው ፋብሪዚዮ ሮማኖ ግን ጨምሮ እየተናገረ የሚገኘው። ዩናይትድ ሶስተኛ የአማካይ ስፍራ ተጫዋች ፊርማውን ለማድረግም በትልቁ እንቅስቃሴዎችን እያደረገ የሚገኝበት ሰዓት ላይ እንደሆነ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። የሊቨርፑል ጉዳዮችን እናንሳ። ሊቨርፑል በዚህ ክረምት ኮዲ ጋክፖን ለመሸጥ ምንም አይነት እቅድ የለውም። ተጫዋቹ አሁንም በክለቡ እቅድ ውስጥ ይገኛል። ኮዲ ጋክፖ ቶትናም ከሚፈልጋቸው ተጫዋቾች ዝርዝር ውስጥ ሲሆን ሌሎች ክለቦችም ሁኔታውን እየተከታተሉ ነው። ሊቨርፑል የክንፍ ተጫዋቾች አማራጮቹን ማሳደግ እየፈለገ ነው፣ መቀነስ ግን እንደማይፈልግ ነው እየተገለጸ የሚገኘው። ስለዚህ ኮዲ ጋክፖን የመሸጥ ምንም አይነት እቅድ የላቸውም። ይልቁንስ ሌሎች የክንፍ መስመር ተጫዋቾችን የማምጣት እቅዶችን እንደያዘ ነው አሌክስ ክሩክ የተባለ የመረጃ ምንጭ ይፋ ያደረገው። እስከ ዛሬ ድረስ የፓሪስ ሰን ዠርሜን አቋም አሁንም የሚያሳየው የሊቨርፑል ትልቅ የዝውውር ጥያቄን ካላቀረበ ብራድሌ ባርኮላን ለሽያጭ እንደማያቀርቡት እንደሆነ አሌክስ ክሩክ ይፋ አድርጓል። ስለዚህ በጣም ትልቅ ጥያቄዎችን ይፈልጋሉ ፓሪስ ሰን ዠርሜኖች። ሊቨርፑል ያንን ነገር ማድረግ እንደሚጠበቅበት ነው የተገለጸው። በዚህ የቼልሲ ጉዳዮችን የምናንሳም። ቼልሲ ከፖርቶ ጋር ዲየጎ ኮስታን ለማስፈረም ለመነጋገር ዝግጁ ናቸው። ሆኖም ግን የዲየጎ ኮስታ የ60 ሚሊዮን ዩሮ የውል ማፍረሻ ስምምነትን ለመክፈል ምንም አይነት ፍላጎት የለውም። ቼልሲ ፖርቱጋላዊውን ኢንተርናሽናል እስከ 40 ሚሊዮን አካባቢም ዋጋ ሊከፍሉ ይችላሉ። የፖርቶ ፕሬዝዳንት አንድሬ ቪያስ ቦዋስም ለተጫዋቹ የተጠየቁትን ዋጋ የመቀነስ ፍላጎት የላቸውም። ኮስታ በፓሪስ ሰን ዠርሜን እና በባየር ሚኒክም እንደሚፈለግ ነው ኮሪዮር ዴመንሃ የተባለ የመረጃ ምንጭ ይፋ ያደረገው። ሮማ ሁለት የዝውውር ጥያቄዎች ውድቅ ቢደረግበትም አሁንም ጋርናቾን ለማስፈረም ግፊቱን ቀጥሏል። ጋርናቾ 100% ከቼልሲ ፕሮጀክት ውጪ ነው። በሚቀጥሉት ቀናትም ምን እንደሚፈጠር መመልከታችን አይቀሬ ነው። ስለዚህ ተጫዋቹ ግን ከቼልሲ የመልቀቅ ዕድሉ በጣም ሰፊ ነው። በቼልሲ እቅድ ውስጥ እንደሌለና በቻቪ አሎንዞ እቅድ ውስጥ እንደሌለ ነው የመረጃ ምንጮቹ ይፋ ያደረጉት። ቸልሲ ለሪያል ማድሪዱ የግራ ተከላካይ አልቫሮ ካሬራስ ጥያቄ አቅርበዋል። ሰሜዎቹ ለስፔናዊው ተከላካይ የመጀመሪያ የ25 ሚሊዮን ዩሮ ሂሳብን በማቅረብ ሁኔታዎችን መቃኘት ጀምረዋል። ሪያል ማድሪድ ለካሬራስ ወደ 50 ሚሊዮን ዩሮ ገደማም ዋጋ የገመተ ሲሆን ቸልሲ ግን በዝውውሩ ለመግፋት ዝግጁ እንደሆነ ዲያሪዮ ስፖርት የተባለ የመረጃ ምንጭም ይፋ እያደረገ ነው። እንደ ፋብሪዚዮ ሮማኖ ገለጻ የቸልሲ ቀጣይ ፈራሚ የማል ተከላካይ ይሆናል ተብሎ የሚጠበቅ ሲሆን ላክሯ ደግሞ የሚደረገው ድርድር በጥሩ ሁኔታ እየገሰገሰ ይገኛል። ምናልባት ቸልሲ ቀጣዩ ፈራሚው ላክሯ ሊሆን እንደሚችል ነው የተነገረው።
ክሪስታል ፓላስ በዚህ ክረምት ከቼልሲ ጋር ባደረጉት ንግግር ወቅት ስለ ትሬቨር ቻሎባህ ጠይቀዋል። የተከላካይ ከአደም ዋርተን እና ከላክሯ ጋርም በተገናኙ ውይይቶች ላይም ስሙ ተነስቶ ውይይት ተደርጎበታል። ቼልሲ ለትሬቨር ቻሎባህ ወደ 35 ሚሊዮን ፓውንድ ገደማ የሚፈልግ ሲሆን ኢንተር ሚላን እና ኮሞም አሁንም ከተጫዋቹን ለማስፈረም ትልቅ እንቅስቃሴዎችን እያደረጉ የሚገኙ በአውሮፓ የሚገኙ ትልልቅ ክለቦች እንደሆኑ የሚጠቁሙ መረጃዎችን ነው እየተከታተልን እንደምንገኝ ዘገባዎቹ እየጠቆሙ የሚገኙት። የሪያል ማድሪድ ጉዳዮችንም እንንገራቸው። አንዳንድ የሪያል ማድሪድ አስተዳዳሪዎች ሮድሪን ለማስፈረም ተስማምተዋል። ነገር ግን ይህ ዝውውር በሌሎች የክለቡ አባላት ውድቅ ተደርጓል። ምክንያቱም ፍሎሬንቲኖ ፔሬዝ በፍጹም ሮድሪን ማስፈረም አይፈልግም። ፔሬዝ ሮድሪን ማስፈረም ያልፈለገበት ዋነኛው ምክንያት ከዚህ ቀደም በእሱና በቪኒሲዮስ መካከል የተፈጠረው ነገር እሱንም ሆነ ክለቡን በፍጹም እንዳላስደሰተ ጭምር በማሳየት ነው። ስለዚህ ካንዴ ናሲር እንደተናገረው ከሆነ ሮድሪ ወደ ሪያል ማድሪድ የመቀላቀል እድሉ ጠባብ ሊሆን እንደሚችል ነው የተናገረው። በቫልዴባስ ከስልጠና በኋላ አልቫሮ ካሬራስ ከኩኩሬያ ጋር ስላለው ፉክክር በኤል ቺሪንጊቶ ቻናል ጋዜጠኛ ከማርኮስ ቤኒቶ ለቀረበለት ጥያቄ ምላሹን ሰጥቷል። ሪያል ማድሪድ የዓለማችን ምርጡ ክለብ ነው፣ ሁሌም እዚህ ውድድር ይኖራል፣ እንዲሁ ደግሞ ግባችን ብዙ ዋንጫዎችን ማሸነፍ ነው ሲል ነው አልቫሮ ካሬራስ እየተናገረ የሚገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፏድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስላል። ስላደመጣችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።